حتى كعبي استراتيجيون كجم كشي لا يميل الماء وأنه يجب ساجنا استراتيجي كي يودي يعطيه واحد أبدي ما يزور له مقطع ما يدري بليكا بلي مرلا ما يتم أو يسكي ماي وقصر له بعض الله حجرا متى يميز بالجملة نروح سوتش يوم من الشيء تقرأ كلام تبدأ سلام كلام بستكر إنما يعني قطع تروم يميل يسأل من كلامك إذا أنا تام تمام تام هذا يروم حبيبه أبناء كل بوليتيكيا تاتو تعرف الله يجلس بوليتيكيا شيء لمن نعمل كذا كذا يقولوا يا أخو تعرف ታሪካዊ ምክንያት አለው ይላል። ይሄ በጣም ስለሚያናድ جزء شرق من የፈለገው ይሆን ግን السودان لا ده كمان بتوع ኦጋዴን አለለ አማጺያን قنبله فيهم تمرد بتوع الشباب الجنوبيه فيهم تمرد ጋምቤላ አማጺያን አለለ ደቡብ ህዝቦች አካባቢም ደግሞ ሲዳሞ ምናምን ማለት ነው እዛ አካባቢም አማጺያን አታጣም بتوع السيدامه فيهم تمرد هو اصلا الكيان الاسيوي ده ما ده برضه كيان فاشتو عايز ራሱ ኢትዮጵያ ሲባል የተለያየ ግሩፖች ያሉበት የተበታተነ ነገር ያለልህ እና በቀላሉ ኢትዮጵያን ለመበተን መቅረብ የምትችልበት እድል ያለበት አገር ናት ما قدرش يعني يكون دوله አገር ራሱ አትላትም እኮ كيس تماري برضه هو كان انت موجود في جزء من امهرك وملك الثاني هو اللي توسع وضم الحاجات دي እዚህ ጋር ይሄንን ፎቶ በደንብ ይዩት አካባቢዎች የኢትዮጵያን አካባቢዎች ያነሳና ልክ የኢትዮጵያውያን ነገስታት እየሄዱ ባሰፋት ቁጥር አካባቢያቸውን በተለያየ ልክ እንደ ኢማራት እኮ እንደዛ ናት ምንም ሀገር አሜሪካን ብትሆን ሁሉም ሀገሮች እንደዚህ ናቸው የተለያዩ ሰዎች የተለያዩ መሪዎች ሆነው አካባቢው ላይ በአንዱ ሀገር ላይ ሁሉም የበላይነት ለማሳየት ይዋጉ ነበር እነዚህ ማለት ግን ኢትዮጵያኖች ማለት አይደለም ኢትዮጵያ ብለው ነው ግን ዋናውን ስልጣን ለኛ ይሁን በሚል የሚዋጉ ነበሩ ግን ያደርገዋል እሱ ልክ እንደ ኮሎናይዝድ የሚለውን ጽሁፍ ይሁት እዚህ ጋር ፊት እዚህ ውስጥ ያለው ማለት ኮሎናይዝድ እንዴ ሰፋ አድርገን እንድናየው በጣም ያሳዝን የግብፁ ህልም ይሄን ይመስላል እዩታ ሰፋ አድርገን እንድናየው ብዬ ነው እዚህ ጋር ኢትዮጵያ በዚህ መልኩ እቺን ሰፋ አድርገን እንድናያት ፈለኩ ሶሪ ናምጣው እዚህ ጋር ይሄኛው አካባቢ ለምሳሌ በኢትዮጵያ ይሄ ወደ እንትን አካባቢ ያለው ማለት እዚህ ጋር የሰሜኑ በቀኝ በኩል በዚህ በኩል ያለው በ1945 ኮሎናይዝድ ይለዋል ሐረር አካባቢ ኮሎናይዝድ in 1948 በ1948 ነው ኮሎናይዝድ የተደረገው በማን በኢትዮጵያ በሚኒሊክ እዚህ ጋር በ1997 በዚህ በኩል ያለው ጋምቤላ ምናምን አካባቢ በ1902 ቤኒሻንጉል ምናምን አካባቢ ያሉት እነዚህ አካባቢ በሙሉ እዚህ አካባቢ ሌላው ቀርቶ መሃል አዲስ አበባን ቀረብ ብሎ ያሉት ሸዋ ምናምን አካባቢ ያሉ አካባቢዎችን ኮሎናይዝድ in 1986 ይላል 1991 እዚህ ጋር የምታዩት ማለት በ1886 ይሄ በቃ በራስ ቤት ላይ ራስ ተጨቁናል እንደዚህ ሆናል እየተባለ የተሰራውን ትርክት ነው ኡስታዝ የሚያብራራልን በዚህ ልክ በእኛ ጉዳይ ላይ መጣው የሚፈተፍቱት እኛን ሊያጠፉ ሊያባሉ በእኛ መቃብር ላይ እነሱ ሊነግዱ እንጂ ጻድቆች ሆነው ለእኛ ነፃነት አስበው አይደለም በዚህ የሚደናገር ሰው ካለ አሁንም የማይጠቅም እንጂ የሚጠቅም ሆኖ አይደለም አሁን ኔትወርክ በጣም ስላቋረጠ ከዚህ ውሃ ጋር ነበረች ያስተላልፋል በጣም የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርች እና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል ይሄ ማለት ምን ማለት ነው ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች ከውሃው ጋር ነው የኖርነው ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም በአለም መድረክ እንደ ጀስቲፊኬሽን አጥርብን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይተበከበታል ምክንያቱም ዋናው መነሻችን በአለም መድረክም ስንቀርብ ይሄ ነው ታሪካዊ ትስስር አለን የሚባል ነገር ይሄ ነው ይሄ እውነታችን ይሄ ጀነራሉ ከሚናገሩት ከዚህ እውነት አጥበው ወስደው ጭራሽ መሬትህ አንተ በእንተና ተገዝታል አንተ እንደዚህ የተገዛነህ አንተ እንድን ብለው እስከ ማውራት ድረስና በቤታችን ጋር መጥተው አንተ ሚስትህ ቅማንት ናት አንተ ሚስትህ ትግሬ ነው ባልሽ ኦሮሞ ነው
እንደዚህ ተባብሎ እጅግ በጣም በሚያሳፍር ቆሻሻ ማንነት ውስጥ ከተውን የነሱን የበሰበሰ ፈሮናዊ እርኩሰት አውርሰውን ነው የኖሩት። በሃይማኖታችን ሳይቀር እስልምናውን ለብዙ ከፋፍለው፣ ክርስትናውን ለብዙ ከፋፍለው እምነቱንና ሰማያዊ ህይወት ዓላማው አድርጎ የመጣውን እምነት ሁሉ ለነሱ የረከሰ ፖለቲካ ማጣቀሻ አድርገው ሲቀልዱ ነበር። ከዛ እየወጣን ሄደን አሁን ወደ ቀይ ባህር መሄዳችን ነው ጀነራሉ እዚህ ጋር የሚያስረዱት። የሶማሌላንድ ጉዳይ ከግብፅ ጋር ከኤርትራ ጋር ኦር እነዚህ ስትራክቸር የሆኑ አሉት እንደ ሻቢያ እንደ ጅቡቲ አካባቢ እንዳሉ ከዛ ከውስጥ ላይም ደግሞ ይሄ ህዋት ፋኖ ሸኔ ምናምን የሚባሉ የፖለቲካ ፓርቲ 107 ምናምን ቁጥራቸው ብቻ የበዛው ስትራክቸር መወልወያ መጠራረጊያ የቆሻሻ ማበሻ እንጂ በራሳቸው መቆም የማይችሉ ሰብናቸውንም ማንኛውም ነገራቸውን አርክሰው መውጫ ያጡ ቆሻሾች ሁሉ ሲደነፉበት የነበረው ሀገር ላይ ነው ያለ ነው። ዛሬ ጫጫታው ሊበዛ አትገረሙ፣ ከመሃል ወደ ዳር ያወጣ ነው። ማንም ምን የሚበል ከዚህ በኋላ ወደኋላ ለመምጣት የሚፈልግም ቢሆን ባርነቱን በቁሙ ይሞታታል እንጂ የኢትዮጵያን እውነት መቀየር አይችልም። ኢትዮጵያን ይዘው በክብር የሚያሻግሩ ጀግኖች ናቸው። ሁሉ ሰው የራሱን ታሪክ ለመጻፍ መዘጋጀት ነው። በባንዳነት ብዕሩ የረከሰ ታሪኩን ለመጻፍ የሚፈልግ ሰው ይጻፍ። ወቅቱ አሁን ነው። መቼም የማይደበዝዝ ከአድዋ በላይ አድዋ የዘመኑን አድዋ ለመመዝገብ ለመክተብ የሚፈልግም ይጻፍ። ዛሬ ያ ወቅት ነው። መባለግ ለሚፈልግም መዋረድ ለሚፈልግም በረከሰ ማንኛውም ነገር ላይ ለመራመድ የሚፈልግም ይሞክር፣ እስከ ርኩሰቱ ይጠፋል። ጀግናም እየጀገነ ብዙ ተአምር እየሰራ የሚሄድበት ወቅት ነው። ሁሉም መሞከር ይችላል። የሚያሸንፈው ግን ኢትዮጵያዊነት፣ ሰውነት እና እውነት ነው። ከዚህ ውጭ በሁሉም ነገር ላይ የተጠናወተውን በሽታ ይዞ እየዘከረ የሚሄደው ይሄው ጆሮ ሲቆረጥ እጁ ሲቆረጥ የሚሄድ ከሆነ ይሄኛው ከመጀመሪያው ኡስታዝ ከተናገረው ታሪክ ጋር ነው የጀነራሉ ንግግር የሚገጥመው። ያንን በዚህ ልክ ከፋፍሎ እንደዚህ እናጠፋቸዋለን ብሎ ሲያወራ እሱን ትሰሙትና እንደገና የጀነራሉ ንግግር ስትሰሙ ነው ነገሩ ግልጽ الجزء الشرقي من السودان لا ده انا كمان في اريتريا ስለዚህ የኛ ጦርነት ልክ እናንተ እንደምታስቡት በሱዳን ውስጥ ባሉ ደማዚን ምናምን ኩርዱፋ ምናምን ብቻ አይሆኑም ማለት ነው። ኤርትራም ስላለሁኝ እኔ በኤርትራም በኩል በሱዳንም በኩል ገብቼ ጦርነቱን ውስጥ ኢትዮጵያ ውስጥ አደርገዋለሁ። هذه ايضا امنيه يعني مصري بطيخ وانت عامل مشاكل مع اريتريا تمام. جنب اريتريا موجود في اريتريا وجنب مني برضه بتوع تجراي ስለዚህ በኤርትራ በኩል በጣም ትግራይ ቅርብ እንደሆነ ወቅ ትግራይ በጣም ቅርብ ነው ለኔ በኤርትራ በኩል ገባል ያ እሳቤ ማሰብ ያው አይከለከልም ማለት ነው። ማሰብ አይከለከልም። ይሄ ግን ማሰቡ ራሱ ከየት መጣ ለምን እንደዚህ አንድ ግብፃዊ ሊያስብ ቻለ የሚለው ይሄ በደንብ የተሰራበት መሆኑን ያሳያል። يعني ده في نماذج نفس الكلام يذكرني ايام نصر النيل الاول والثاني وحماه نفس الشيء عند سو አይቀየርም። ስለ ንስር ናይል ንስር ቁጥራ ናይል ንስር ስለ ህዳሴ ግድብ መፍረስ እንዴት እንደሚመታ ምናምን ሲወራ በፊት ትዝ ይላችኋል ሁላችሁ እና እሱን እንደምሳሌ ምናልባት አስተካክለን ማምጣት ይቻላል። እንዴት አይነት አወራር ያወራ እንደነበረ ሰውየው በምን አይነት መልኩ ሲዘባበት እንደነበረ ማንሳት ይቻላል። ስለዚህ ይሄ ግብፃዊ የተሰራበት እና ያደገበት የዛ አካባቢ ህብረተሰብ እንደዚህ ነው የሚያስበው ነው። كبيره في نفاذ كبيره ከኑሮ አብዱ አላወቁ አልሰማውም። በተለይ አሁን ላይ ከዚህ በወጣ ሁኔታ በሱዳን ላይ ምን አለ ውጭ ለውጭ ላይ ነው። አሁን ከሶማሌላንድ ጋር ከእስራኤል ጋር የመካከለኛው ምስራቅ ኢራን፣ ሳውዲ እና መሰል ሁኔታዎች ምን እያሉ ነው? ኦልሞስት አሁን ከህዋት ፖለቲካ ጀምሮ ከውስጥ ያለው ፖለቲካ እየጠፋ ያለበት እና ከኢትዮጵያ ወጥቶ ወደ ዓለም አቀፍ አጀንዳው የሄድንበት ስለሆነ ምናልባት ነገ የምናጣራው ካልሆነ ዛሬ የሰማሁት ነገር የለም ነው። ይሄ የሚጠቁመው ግን በተደጋጋሚ ኪንግስ ኦፍ አባይ ላይ የሚነግረን አማራ፣ ኦሮሞ ድንበሩን የሚያሰምሩ እነሱ ናቸው፣ ኢትዮጵያን ለማፍረስ ነው የምንሰራው ይሉና እኔም እዚህ ጋር ደጋግሜ እነሱ ካወሩት ላይ ወስጄ ያወራሁት ነገር አለ። ትግረኛ ተናጋሪ ከሆነው ወደ ኤርትራ ወስደን እንገነጥለዋለን።
ቤንሻንጉል ጉሙዝን ከሱዳን ጋር እንወስደዋለን። ጋምቤላን ከደቡብ ሱዳን ጋር፣ ኦሮሚያ ክልልን አፋን ኦሮሞ ከሚናገሩ የኬንያ ሰዎች ጋር እንገነጥሏለን። ሶማሌ ክልልን ሶማሌኛ ከሚናገሩ የሶማሌ ህዝብ ጋር እንገነጥላለን። አፋርን አፋርኛ ከሚናገረው ከጅቡቲና ኤርትራ ህዝብ ጋር ወስደን እንገነጥሏለን። በመካከል ላይ ማን ይቀራል ከተባለ አማራ የሚባለው ክልል ይቀራል። እዛ ውስጥ ደግሞ ቅማንት፣ ከሚሴ፣ ሽናሻ፣ ወይጦ፣ አርጎባ፣ አገው፣ የሰቆጣ አገው፣ የጎጃም አገው፣ ሌላም ብዙ ነገር ተቀብሮ ተሰርቶለታል። ይህን የሚያውጠነጥኑ ድንቁርና የወረሳቸው ያሸከማቸውን የሚሸከሙ እሊት ተብለው ከየቦታው ደግሞ የተዘጋጁ አሉን። አንድ ሰው ብቻውን እስኪቀር ድረስ እንደ ክብሪት እንጨት ሰንጥረን ኢትዮጵያ የምትባለዋን ብትንትኗን አውጥተን መቼም ቢሆን ክብራቸውን መቼም ቢሆን ልዕልናቸውን የማያገኙ 9 ወይም 10 ብጥስጣሽ ወራዳ ክልሎችን ወይም ሀገሮችን እንፈጥራለን የሚል ፕሮጀክት ነው። እሱን ነው ይሄ ሰውዬ አሁንም እዚህ ጋር የሚያወራው። በደንብ ስሙትና ከዛ የጀነራሉን ቁጭትና ኢትዮጵያውን በዘመን ያለችበትን ሁኔታ ታያላችሁ። ግን ይቆጨን እስኪ ከሚስት ጋር፣ ከባልሽ ጋር፣ ከልጅሽ ጋር፣ ከጎረቤት ጋር፣ ከአባት ጋር፣ ከእናትሽ ጋር፣ ከልጆች ጋር በየትኛውም አግባብ ላይ ያለንን ጥላቻ እስኪ እናንሳው። እስኪ ይቅር ባዮችን ነው። እስኪ በየፍርድ ቤቱ ያለውን ክስ እንቶ ፈንቶ ላይ የተሞላ የማይረባ ክስን የልጅ ማሳደግ ያልሰጠኛለ እንዲህ ብሎኝ እንዳብሎኝ የምንለው እጅግ አስቀያሚ የሆነውን ድርጊት እንተውና እንውጣ። አሁን ይሄ በየፍርድ ቤቱ ላይ ታጭቆ ያለውን የቆሸሸ ነገርን ሳናቆም በቤታችን አብረን መቆም ሳንችል እንዴት ነው ስለሆነ ነገር ለማውራት የምንችለው? የሆነ መንግስትስ ወር የሆነ ነገር ለማውራት እኮ መጀመሪያ እኛ ሰው መሆናችንን ማመን፣ መቀበል፣ ማግኘትና መጠበቅ ማስጠበቅ አለብን። ከዛ ሌሎችም ሰውነታቸውን በሰውነት መለካት አለብን። እዛ ላይ እስካልመጣን ድረስ ማንም ምንም ቢል እነሱ ልክ ናቸው። እነሱ ተናበው ነው እኔ ማውራቴን የተውኳቸው አንዳንድ ምስጢራዊት ነገሮችን እነሱ ተናበው ስለሚሰሩ ቀድመው እንዳይጠቀሙባቸው ነው። ለመማር ለማወቅና ራሱን ለመጠበቅ ራሱን ለማዳን የሚሰራ ሰው ካገኘው በደንብ አወራለሁ። በደንብ كلها عندك عند المسؤولين تمام وعندي تواجد في ميناء جيبوتي ስለዚህ እኔ እንደ ግብጽ በኤርትራ በኩል እስከ ትግራይ መግባት እችላለሁ፣ ወይ በትግራይ በኩል እስከ ኢትዮጵያ መግባት እችላለሁ፣ በጅቡቲ በኩል ደግሞ አለውኝ። تمام فانت برضه ايه غير التواجد بتاع الصومال في حاله تطويق كده اتعمل. ሌላው ሶማሌ ማትርሳት ሶማሌ ስትጨምራት ተጥዊቃት እንደዚህ ላይ ከበብ ያለው ማለት ነው። الصومال لا توجد ولا يوجد ولا جندي. شوف تكلم بس موضوع شديد قوي حوالين اثيوبيا. ስለዚህ እኛ በጣም በቀላል በهدوء شديد ما شاء الله ምንም ድምጽ ሳናሰማ በእርጋታ በቀጥታ ወደ ኢትዮጵያ ውስጥ የምንገባባቸው አቅጣጫዎች አሉን። مش هنتكلم في السد، بنتكلم في سدود ورا سد النهضه، بنتكلم في اداره مشتركه لسد النهضه. ከዛ በኋላ ስለ ግድብ አናውራ ወላ ስለ ግድብ በጋራ እንስራ የሚል ነገር ውስጥ ገብተን አንዘባርቅ። በቃ የኛ ይሆናል ኢትዮጵያ يعني تكون اثيوبيا لمصر. مصر التي استعمرت من كل دوله يعني تقريبا وبعضها استعمرها 2 3 مرات وزهق وتركها فالان تحسب نفسها كانها دبه وهي فأرة. በዛም ያንተ ነገር የኔ ይሆናል ብሎ በዚህ ልክ የሚያወሩ ግብፃውያን ሲፈጠሩ ሁሉ ሰው መቆጨትና መናደድ ያለበት እንዲህ ብለህ በሾርኒ ሰደብከኝ የጎሪጥ አይተኛል እንድስልህ እኔን ለመንካት ነው እያለ ይበጣጠስ የነበረው እብሪትና ትቢት የት ገባና ነው የማንም ነጫጭባ መጥቶ በዚህ ልክ የሚፈነጨው? ተውባክ የሱ ቤቱም ይሆን ሚስቱ ክብሩ ማንኛውም ነገር እኛ እንደፈለግን የምናደርገው ነው ሲልህ አማራ ነው ኦሮሞ ነው ትግሬ ነው እንደዚህ ያልክ ትበጣጠስ ምድረ ፖለቲከኛ ነን ምናምን ብላችሁ በተለይ በእብሪት የተወጠራችሁ የቆሸሻችሁና የተረገማችሁ ሰዎች ይሄ ሰውዬ ምን ያህል ቆሻሻ ነገሩን ያራገፈባችሁ እንደሆነ ይቆጫችሁ። የፖለቲካ ፓርቲዎች በተለይ ለህዝብ አዳኝ ነኝ የምትሉ ራሳችሁ ያልዳናችሁ፣ ራሳችሁ ነፃ ያልወጣችሁ፣ ራሳችሁ በመረገጥና በነውር ላይ ተፈጥራችሁ በነውር አድጋችሁ ነውረኝነታችሁን በአደባባይ
የምትለፈልፉና ዛሬም በኪሳራ በህዝብ እንባና ደም ንግዳችሁ ለመቀጠል የምትፈልጉ የኢትዮጵያ ምድረ ግሞች ማለት ነው። ማንም ያከበረን ከቤታችን የሚያዋርደን ነውረኛ ስላለ ማለት ነው። እንደዚህ ባለፈው የሰጣችሁ ምሳሌ አስቡት። በቃ እነዚህ ሰዎች የሚያስቡት ራሳቸውን በዓለም በሚባል ደረጃ ቅኝ ግዛቶች የተገዙ ሀገር የነበሩ ከዛ ሜንታሊቲ ወጥተው አሁን ላይ ኢትዮጵያንም አካባቢውንም የመግዛት ስሜት ያለው ሰው መሆን እንዴት ቻሉ? የኛ ደግሞ በተቃራኒው ያልተገዛ የነበረ ከዛ ደግሞ ጭራሽ እስከ የመን እስከምን ድረስ ይገዛል እገዛ ነበር ብሎ የሚገዛም የነበረ በእርግጥ በእነ አብርሃ በእነ አጽብሃ ምናምን ታሪክ ያለው የነበረ በእነ ካሌብ እስከ የመን ድረስ ሄዶ ደግሞ የተጎዱ አማኞች የኔ አማኞች ተጎድተዋል ብሎ ነፃ ሊያወጣ የሄደ የነበረ በሱ ሃይማኖት ያልነበሩትን ወይም ደግሞ በሱ አካሄድ ያልሄዱትን ሁሉ አንበረክክ ነበር ብሎ ናስ ያደርግም የነበረ ግዛት የነበረን ትልቅ የሆነች ኢትዮጵያ ደግሞ ከእንደነዚህ አይነት ሰዎች ጋር ተሽለጥልጦ ኢትዮጵያን ሊከፋፍል ኢትዮጵያን ሊያዋርድ ሲሞክር ምን አይነት በሽታ ነው የገባብን ያስብላል። እንዴት ሰው ተፈጥፍጦ በዚህ ደረጃ ይመጣል? እንዴት ሰው ደግሞ ከዛ ከነበረበት ምሳሌውን ሰጥቻቸዋል። ምንም እንኳን እንትን ይሄ የማይቆጨው ዛሬም ይሄ መንግስት የአብይ ፋሽስቱ አብይ የሚል በጣም በጣም የበሰበሰ እጅግ አስቀያሚ ቆሻሻ እኔ በግሌ እግዚአብሔርን እዚህ ጋር የማመጣው ሁሉም ከእምነቱ ጋር እንዲሞግት ነው። እግዚአብሔር ለምን አይፈርድም የምለው ዛሬም እዚህ አብይ ጋር አብሮት ካለ ሰው ጋር እኮ እንትን ማለት የራሱን ግዴታ የማይወጣ እኮ ከቤቱ ጋር ያለውን ችግር በሙሉ የሆነ ቦታ ላይ እየወረወረ እንትን የሚል መረገጥን በገንዘብ የሚያጸድቅ ኢሳያስ ሸበጥ ጫማ እየገዛ የሚጋልበው የኢሳያስን ትርፍራፊ ከኢሳያስ ጋር ተለጥፎ ኢሳያስ እየጋለበው ኢሳያስን ጣዖት አድርጎ እያመለከው አብይ አህመድ ከሚባለው ጋር መድረክ ላይ ቀርቦ ለመነጋገር የማይፈቅድ ጭንጋፍ ብዙ ፈጣሪ በመቅሰፍቱ ማዕት ማውረድ ያለበትማ በጣም ብዙ አለ። በጣም ከራሱ ጋር የማይስማማ አብሮት ካለ ሰው ጋር በጥላቻ ያበደ አንድ ቦታ ላይ ቢሆን እኔ በዚህ ልክ አጋንንታዊ ማንነት አይደለም መሞገት መከራከር ይሆናል አይሆንም ብሎ ማለት ምንም ችግር የለውም። ጤናማ በሆነ ነገር ፉክክር ማድረግ ምንም ችግር የለውም። ያለው የጥላቻ ጥግ እስኪ እህት ወንድሞቼ በዚህ በጥላቻ ውስጥ ያሉ ሰዎችን አብረዋችሁ ሆኖ በተለይ ታወሯችሁ የሚናገሩበትን የሆነ ኮንዲሽን ተመልከቷቸው። የጥላቻቸው ልክ በተለያየ ሚዲያ ላይ የሆነ ነገር የሚሰዳደቡ ሰዎች አሁን ያለው ኪንግስ ኦፍ አባይ ላይ ያለውን ቪዲዮ ነው አሁን የሰማችሁት። kingsofabay.com ኡስታዝ ጀማል ላይ ያለው አለ። ይሄ ርዕሱ ምንድነው የሚለው ምናልባት ይሄን ብቻ እንትን ለማለት ኢትዮጵያ ትስቃለች በግብጽ ሚዲያው ያው ቃል እንትን ብሏል ነው የሚለው ኦልሞስት 2 ሰዓት ከ41 ደቂቃ አካባቢ የሚለውን ፕላይ ብታደርጉት ይሄንን እንትን ትላላችሁና ከዚህ ተነስታችሁ እነሱ በዚህ ልክ በእኛ ጉዳይ ላይ እስኪያስቡት በእናንተ ማንኛውም ነገር ላይ በእናንተ ኪስ ላይ እኔ ነኝ ማዝ ብትባሉ በተለይ በጣም የምንወዳቸው ነገሮች አሉ። በእናንተ ባንክ አካውንት ላይ እኔ ነኝ ማዝ በእናንተ በባልሽ ላይ በሚስት ላይ እኔ ነኝ ማዝ ብትባሉ በቤታችሁ ላይ እኔ ነኝ ማዘው ከቤት ውስጥ ገብቼ መብላት ያለብህን መቀመጥ ባለብህ ቦታ ላይ እንደዚህ ነው የምለው ቢሉ በአደባባይ እኮ ነው እንደዚህ ያሉ አሉ። ከዛ አንፃር ነው ጀነራሉን ከዚህ ውሃ ጋር ነበረች ከውሃው ጋር ነው የኖር ነው ከባህር በር ጋር ነው የኖር ነው የሚለው ነገር እዚህ መድረክ ላይ አይደለም በዓለም መድረክ እንደ ጀስቲፊኬሽን አጥርብን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ነው መነሻችን በዓለም መድረክም ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባል ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት
ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። የመጀመሪያው ፖይንት ይሄ ነው። ሁለተኛው ነገር ደግሞ ከዚህ ንግግራቸው ጋር ይሄንኛውን አብረን እናካተው ተከላክልኝ አንዱ ጀምረውና ታሪካው የሚያፋጣው አይግብጽ ደገፍ ለኤርትራ ግብጽ ኤርትራ የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔው በኤርትራ ከም መጓጤ ኢትዮጵያ ቅሳነት ማህሊ መሻረሽ ይንበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናችሁነት አፍለቅሞ የጀነራሉ ቁጭታዊ ንግግር በደንብ መያዝና ማመን አለብን ለሚለው ኢትዮጵያን ሰላም ለመንሳት ነው ኤርትራ የተፈጠረው ሻዕቢያ የመጣው እንጂ ኤርትራ ሀገር ሆና እንደ ሀገር በሰላም ትቀጥላለች ወይስ ስኬታማ ሆና ትሆናለች ኦር እንደተወራውና እንደሚቀደደው የአፍሪካ ሲንጋፖር ትሆናለች ተብሎ ዛሬ የትራፊክ ላይት መስመር ላይ አንድ መብራት አይዶን ነው ሶስቱ ራሱ የሉም ቢጫ አረንጓዴ ቀይ ምናምን የሚባለው የሆነ ቢጫውም አረንጓዴውን ብቻ መሰለኝ ያየሁት ተለያየ ቪዲዮ ላይና ያንን ይዞ ግን እንደ አጃይብ የሚወራበት ሁኔታና ከልጁ ጋር ተመካክሮ ቃል ገብቶ የፈረመውን ነገር ራሱ ቀዶ ግን ባርነቱን ከሳውዲና ከግብጽ ለመጋለብ የሚሄደው በጣም ረጅሙ እድሜው ትልቁ ኢሳያስ በባህሪና በተግባር ግን በጣም አሰቃቂ የባንዳነት ክብሩን ለነ ዘመንና ሌሎች አውርሶ እጅ የሚቆርጡ 12 ቁጥር ሚስማር በሰው ግንባር ላይ የሚመቱ የሃይማኖት ተቋማትን ከሆዳም ሰካራም ቄስ ከሚመስሉ መነኩሴ ከሚመስሉ ቆሻሻ ሰዎች ጋራ የሚያቆሽሹ ሰዎች የተፈጠሩት ከኢሳያስ ቀጥሎ ነው። እኛ የተፈጠርነው ጀስት ለማፍረስ ነው። ዓላማ አለው ሁሉም ነገር። ኤርትራ ነፃ ሀገር ትሆናለች ኋላ ሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያውን ሸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብልዎ ቁጥጫፍ ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዘበገሰሉ ቦታ ዘሎ ሃገራት መሳሪ ዘለዎ ስልሶች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህን ውሃ እኛ እንቆጣጠረው የሚል የጸና እምነት አላቸው። መበጥበጥ አለባችሁ። እስኪ ከእናንተ በሚመነጭ ነገር ከእናንተ በሚገኝ ገንዘብ የቤስት የሆነ የካምፓኒ ሰራተኛ ሙሉ እናንተ በምትከፍሉት እንደው ግብር እንኳን ቀነስንም ጨመርንም በከፈልነው ግብር የምንከፍለው መንግስት መሳሪያ እያመጣ እኛኑ የሚገለም ቢሆን ካምፓኒ ኖሯችሁ ካምፓኒ ውስጥ የቀጠራችኋቸው ሰራተኞች እናንተ በምትከፍሏቸው ደሞዝ እናንተን ለማጥቃት እየተዘጋጁ ቢሆን ልክ እንደዛ የሚሰሩ ስብስቦች ናቸው። ታዲያ እነዚህ ከሰማን በኋላ በቁጭት ተነስተን በአስቸኳይ እናጠፋቸው ይሆናል። ከዚህ ጋር የተነካኩ ነገሮችን ሁሉ በጥንቃቄ ማስወገድ ባለብን መካኒዝም እናስወግዳቸዋለን እንጂ ጭራሽ በዛ ዙሪት እየተደነጋገረ በዛ የሚደናበር በዚህ ልክ ሰብዕና እንዴት ይመጣል? ልብሱ አሲድ ቀደደው አይጥ ቀደደበት ወይም ተቃጠለ ኦር የሆነ ነገር ተከሰተ። ሰውየው ራቁቱን ወርሰትየዋ ራቁቷን ሆነ። ራቁታቸውን እየሄዱ ከሌ ስለቀደደው ከሌ ስለቀደደብኝ ነው ከሌ ነው እንደዚህ ስላደረገብኝ ነው እያሉ ቢሄዱ ማን ነው ነውረኛ? ኦልሬዲ ልብሱ ማንም ይቅደደው መሰፋት የለበትም። እንደው በዚህ የሚያወሩ ሰዎች ሁሉ አይነዷችሁም ማለት ማውራት የሌለባቸው የራሳችሁን ከፍታ ከማወቅ አንፃር ማለት ነው። የራሳችሁን ከፍታ ከራሳችሁ ጋር ሐቅን በእጃችሁ የገባች የደከማችሁባትን የእውነት ለፍታችሁ ያገኛችኋትን ገንዘብ ማንም ወመኔ ቀማችኋለሁ ቢል በቃ ምንም አይመስላችሁም? አትናደዱም? እሰጣለሁ አልሰጥም ግብግብ አትገጥሙ? በእኛ ጉዳይ ላይ ሰዎች ተደራጅተው በዚህ ልክ ካወሩ በዚህ ልክ ከነገሩ ምንድን ነው የምንጠብቀው? እኔ እንዴት ከዚህ በላይ እንዴት ተሩ ሆኖ ይገለጥ? በየቤታችን መጥቶ መክፈል ያለብን ሁሉ ካስከፈለን ሰው ቤት አለድ የሰው ሀቅ አልነካም። አይበቃም? ነሻችን ባለም መድረክም ስንቀርብ ይሄ ነው።
ታሪካዊ ትስስር አለን የሚባል ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉ ነው መያዝ አለበት። የመጀመሪያው ፖይንት ይሄ ነው። ሁለተኛው ነገር ደግሞ ከባህር እንዴት ተነጠልን ታዲያ? አብረን ከነበርን እንዴት ተነጠልን የሚለውን ጉዳይ ይሄ ትውልድ፣ የኢትዮጵያ ሕዝብ፣ ዜጎቻችን ሁሉ ማወቅ መቻል አለባቸው። የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳት አለብን። ታሪካዊ ጠላታችን እንዴት አድርገው ነው ይህን እንድንነጠቅ ያደረጉት? የተለያዩ ጉዳዮችን ተጠቅመዋል። የመጀመሪያው ጉዳይ የአስተሳሰብ ችግር ያለባቸው ዘመን የተሻገሩ ዛሬም ያሉ ሆኖም ግን ይህ የብሔራዊ አጀንዳ የሆነውን ጉዳይ፣ ይሄ የህልውና ጉዳያችን የሆነውን ጉዳይ፣ ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ፣ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆድ አደርነት ጉዳይ እንደተጠበቀ ሆኖ የታሪካዊ ጠላቶቻችን ፈረስ ሆነው አግዟቸው እነሱ በሚሰጧቸው የተለያዩ አጀንዳዎች የተነጠቅነው በእነሱ ምክንያት ነው። ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። አንድ ላይ አጀንዳ ላይ አስቀይር ነው። ይህ መንግስት እንዲለማድረግ ነው። ወደብ የአረብ ኤምሬትስ ጉዳይ ነው ያሉን ሰዎች አስታውሷቸው እስኪ። የአረብ ኤምሬቶች ጉዳይ ነው የኢትዮጵያ መንግስት ለማስፈጸም ከሄደ ግብፅን ቆርጦ ወሳኝ ከተማ በቢሊዮን ዶላር ለአረብ ኤሚሬቶች የሸጠና የአረብ ኤሚሬቶች የሚጋልቡት አልሲሲስ የአረብ ኤሚሬቶች ፍላጎታቸው ያ ከሆነና የሚወዷቸው የሚያምኗቸው እንደ ሰው የሚቆጥሯቸው ቢሆኑ አልሲሲን መጋለብ አይችሉም ወይ? ሀገር ቆርጦ እስኪሸጣቸው ድረስ አላደረጉትም። ኢሳያስን መጋለብ አቅቷቸው ነው ኤሚሬቶች? ማንም ይምጣ ይጋልበኛል፣ ማንም ይክፈለኝ፣ እሸጣለሁ፣ ለወጣለሁ፣ ብቻ ለኢትዮጵያ በጎ ነገር እንዳትሉኝ፣ መልካም ነገር አርግ እንዳትሉኝ እንጂ ህዝብን እንዴት ማሰር፣ እንዴት ማሰቃየት፣ እንዴት መከፋፈል፣ እንዴት መበታተን፣ እንዴት አጥፍቶ ጠፊ እንዲሆን ለማድረግ መጀመሪያ እንዲገል ከዛ ደግሞ እንዲገለው የገደለውን አሳስቼ እንዲገዳደልና እንዲጠፋ በሁሉም ቦታ ላይ ከነውሩ ጋር የረከሰ ነገር አድርጌ እንድሰራ መጫወቻ አሽንጉሊት በመፍጠር ላይ የተዋጣልኝ ነኝ። አልሸባብን አሰለጥናለሁ፣ ሸኔ የሚባል ቡድን አሰለጥናለሁ፣ ፋኖ የሚባል ቡድን አሰለጥናለሁ፣ ህዋት የሚባል ቡድን አሰለጥናለሁ ብሎ አልመጣም። የፖለቲካ ፓርቲዎች ኮንፌዴሬሽን ላይ ምናምን ያሉ ያን የተቀቡ የሚጋለቡ በየማስረሻ ማን ነው የሚባለው ባለፈው $2000 ድረስ በመስሪያ ቤት ላይ ቁጭ ብለው የሚቀበሉ እየማገጡ የደነቆሩ ክብራቸውን በውርደት በሆነ ሽንት ቤት የሆነ በሞላ ሽንት ቤት ውስጥ ራሳቸውን ከተው እጅግ በጣም በበሰበሰ ነገር ውስጥ ላይ ሆዳቸውን ስለሞሉ ብቻ የሚኖሩ የሚመስላቸው ካቢኔዎች የሉም። ኢሳያስ የሚጋልባቸው እነሱ አለበቃ ብለው የሃይማኖት አባቶች የሉም። ሁሉን ነው እኮ ያየነው። ሁሉ እንድንፈትሽ ነው። ቆሻሻ በየቦታው ተገልጧል። ይቃጠላል፣ ይጠፋል። ወደንም ጠላንም እኛ ከሚያሻግሩት ከጀግኖች ተርታ እንሰለፍ ነው እንጂ በጀግንነት ክብር ላይ ጀግና አላት ኢትዮጵያ። የአውራ ዶሮ ፖለቲካ የሚመስሏል እኛ ሀገር ያሉ ፖለቲከኞች እኔ ካልተናገርኩ እኔ ከሌለው ምናምን እያሉ የሚደነፉ ከንቶች፣ ለራሳቸው እንኳን ክብር የሌላቸው ወራዶች ማለት ነው። እኔ ስጮህ ነው ሌሊቱ የሚነጋ ብሎ እንደሚያስበው አውራ ዶሮ የእሱ አይነት የተጠናወታቸው የፖለቲካ ፓርቲዎች ነፍጥ ናቸው። ራሱን በውርደት ለመሸጥ የሚሰለፍ ፖለቲከኛ ዛሬ የሆኑ ፓርቲዎች ጥምረት ፈጥረዋል። አታፍሩም ወይ ነው ብለው አጃይብ ልላችሁ አልፈልግም። ምክንያቱም ብትጣመሩም ለጥፋትና ለክፋት እንጂ ኢትዮጵያን ለማሻገር በጎ ነገርን ለማምጣት ነፃነትን ለኢትዮጵያውያን አይደለም ለራሳችሁ ነፃ መውጣት የሚያስችል ጥምረት ስላይደለም የኢትዮጵያን ሕዝብ ሰላም ለማንሳት የጠላቶቻችን ተጋላቢ
ወይም ተገዢ ወጥ እንጨት ሆናችሁ እኛ ልታማስሉ ካልሆነ በስተቀር ዘሴም ባናና ምንም ለውጥ የለውም። ምርጫ ሲመጣ ተጣመሩ፣ 3 ወር 4 ወር ሲቀረው ተጣመሩ። እኔ እንደነዚህ አይነት በሁሉም ቦታ ላይ ያሉ ሰዎች በዚህ ልክ ክፉ ነው የመጡበትም የኃጢአታችን ውጤት ነው ብዬ ነው የማስበው። መቼም አንድ ላይ እንዳንቆም፣ መቼም በጋራ እንዳንቆም፣ መቼም ስለዚህ ጉዳይ አጀንዳ እንዳናደርግ አድርገዋል። ይሄ መታወቅ መቻል አለበት። ሁለቱ ነጥብ በጣም ቁልፍ ነው። ታሪካዊ ጠላት ባለቤቱ ነው። ማሳለጫው የሀገር ውስጥ ኢትዮጵያዊ ባንዳዎች ናቸው። ወጣቱ በደንብ ገብቶት ራሱን መጠበቅ መቻል አለበት። የኔ ኮር መልእክት እዚህ ጋር ነው። የባህር በር በእነዚህና በእነዚህ ጉዳዮች አተን ከቆየን ምንድነው ያደረሰብን ጉዳት፣ ምንድነው ያደረሰብን ጣጣ የሚለው ነገር አንደኛ ተጋላጭነታችንን በጣም አሰፋው። እዛው እንድትቀጭጭ በቀቅ እንዳትል እርስ በርሳችን እንድናከስ የጣለብን ጠባሳ አሁንም ድረስ ከባድ ነው። ዳግም ሌላ ጠባሳ ጥሎብን ትውልድ እንዳይጠፋ ዛሬ ያለው ትውልድ አሁን ላለው ትውልድ መልእክት ሰጥቶ ይሄን ስንቅ አስታጥቆ ሪጌን ማድረግ አለብን የሚባለው በዚህ ምክንያት ነው። አራተኛው የባህር በር ለኢትዮጵያችን ታዲያ ምን ነው? አሁን እንመልስ፣ እናገኘው፣ ሪጌን እናድርግ ስንል ምናችን ነው? የመጀመሪያው ነገር ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነስ ይገባል። ብሔራዊ ጥቅም የሚባሉት ነገሮች ብዙ ዝርዝር ውስጥ ባልገባም በተለያዩ ስኮላሮች እንደተነሱት አንዳንዱ 6ም አንዳንዱ 7ም አንዳንዱ 9ም ብለውታል። ከነዚህ ከብሔራዊ ጥቅሞች መካከል የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። ሁሉም ጋር ነው የሚገባውና ብሔራዊ አጀንዳ ነው የሚለውን በደንብ መያዝ አለብን። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። ይሄ በእያንዳንዱ ቤት ይገባል ማለት በቃ ማለት ነው። በቀላሉ ትንንሾች ትልልቅ ተብሎ ገልብጦ መንፋት፣ ገልብጦ ማሰብ፣ እግርን ጭንቅላት ነው ብሎ ጭንቅላትን እግር አድርጎ የሚሄድ በዚህ ልክ የተዛባ መፈረካከስን፣ ማነስን ታላቋ ትግራይ፣ ታላቋ አማርያ፣ ታላቋ ኦሮሚያ፣ ታላቋ አንተና እየተባለ ገልብጦ የሚያስብ በዚህ ልክ ሰብዕናው የተንሸዋረረ ግልብጥ ማንነት የበላው ፖለቲከኛና ታጋይ ሲፈጠር ስናይ እኮ ያሳፍራልም ያሸማቅቃልም። ጀስት የነሱ ማፈሪያቸው ቢበላሽም እኛ እነሱን በአስቸኳይ አስወግደን አጽድተን ሀገር ማሻገር ግዴታችን ነው። የእኛ ታሪክ ምን ተብሎ ይተረክ? ሰዎች ሁለቱም ሰዎች ይሞታሉ። አንዱ ሰው ሰዎችን በሳት ለማቃጠል ወይም ሰውን ለመግደል ሄዶ ራሱ ይሞታል። አንዱ ደግሞ በሳት የሚቃጠሉ ሰዎችን ህይወት ለመስጠት ብሎ ሄዶ ሰዎችን አድኖ እሱ ይሞታል። ማን ነው የሞተው? እኛ የቱን? የኛ ታሪክ አሁን ምንድን ነው የሚባለው? አማራና ኦሮሞ በሚል የብሔር ጠብ ተነስቶ ይሄን ሲያቀጣጥል ሞተ። ኢትዮጵያን ለማፍረስ ከግብጽ ጋር ከማንም ኢትዮጵያን ከሚያፈርስ ጋር እሰራለሁ ብሎ ሄዶ ሞተ።
ኢትዮጵያን አንድነቷን አስጠብቆ ለማስቀጠል ሲል ሞተ። ሊሰርቅ ሄዶ ሞተ። ዝሙት ሊሰራ ሄዶ ሞተ። ሃይማኖት ሊያጸና ሄዶ ሞተ። ሃይማኖት ሊሸጥ ሄዶ ሞተ። ሞት የትኛው ነው? እኛስ መሆን የምንፈልገው የቱን ነው? የኛ አሁን የራስ ዋጋ ነው። በለው ግደለው ምናምን እንደዚህ ከሚባል አድጌ አማራ ተብሎ አድግ ነው አያፍሩም ወይ ያን ደጋግሜ የምትሳደበውን ልጅ ሁሉ እያየው ያሸከመውን ሁሉ የሚሸከም ነውረኛ ጽንፈኛ ያልተደረገ ነገር የለም። ድርጊቶችን መቼም በዚህ ቅጽበት አናወራም። በዛው በበሰበሰው በዛው በጥፋቱ ላይ በዛው በእብደቱ ላይ እየገፋ የበለጠ እስኪሞት ድረስ እየገፋ ይዞት የሚሄደውን የሚወድ ሰው ወዶ ያደረገው እንደሆነ ማሰብ ነው። ብቻ የቱን ነን? ፍላጎታችንና ተግባራችን ደግሞ መገናኘት አለበት። ሻማ መሆን አይፈልግም። የሻማው ብርሃንን ግን ማግኘት ይፈልጋል። እንደውም በሚገባው ልክ አለም ሰዎች ዋጋ ከፍሎ ያመጡትን ሁሉ ቀምቶ ለመውሰድ ይፈልጋል። የተዛባ ስሌት እንኳን እንትን ቢሆንም የነሱ እንደዚህ የማስመሰሉ አካሄድ ልክ የአይጧን ቢመስልም ማለት ነው። ከለልሽኝ ብላ ዝሆኗን በቃ ዝሆኗ ደግሞ እሺ ነይ ከፊት ሆኚ አለች እና አይጧ ከፊት ሆና አየሽ አይደል ዝሆኔ አየህ አይደል ዝሆኔ እንዲህ መከለል እንዴት እንደሚከብድ እና በዚህ አይነት መልኩ ራሳቸውን የሚያዩ ያحسቡ نفسهم انهم فيل وهم لسه يعني فيران ذعران ሰው አይጥ ሆኖ ራሱን እንደ ዞን ማሰብ እየቻለ ዞን የሆኑት ደግሞ ወደ አይጥነት መመለስ ሊሞክሩ ይሄ ነው በጣም የሚያሳዝነኝ። بتاع اتكلم في حاجات كتير قوي بس انت عايز تحط يعني مش تهرب الى الامام، انت عايز تسقط في الهويه اللي هو بقى ايه ده احنا نخش حرب يا جماعه سوريا نتدخل في حرب بتاعت سوريا. ስለዚህ እኛ አሁንም በሱዳን ጦርነት ጣልቃ እንገባለን አይደለም። እኛ ከዛም በላይ መሄድ እንችላለን። عشان في نهايه المطاف مصر لا مصر، انا مش عايز مصر على حدود اثيوبيا، ده كلام سياسي، انا مش عايزهم على حدودي وفوق بيننا እንደምታውቁት እና ኃይለ ሥላሴ የሚሰሩት የነበረው ግብጽ ፈጽመው ከሱዳን ጋር አብራ እንዳትሰራ ነው። ለምን ከተባለ ሱዳን ማለት የኛ ድንበር ነው። ስለዚህ ሱዳን ማለት ግብጽ ማለት ወደ ሱዳን ከመጣች ወደኔ ድንበር ተጠጋች ማለት ነው ይሉ ነበር ኃይለ ሥላሴ። ስለዚህ ኃይለ ሥላሴ የፈሩት ነገር ደረሰ አሁን ነው የሚለው። ወደ ድንበሩ መጣን። በማን በኩል? በሱዳን በኩል። بينهم منطقه عازله سيوله امنيه مليانه ميليشيات كلها معاديه لمصر مع اثيوبيا، ما دي الخطه ድሮ ጀምሮ የና ኃይለ ሥላሴ እንቅስቃሴ ከጥንት ጀምሮ በሱዳንና በኢትዮጵያ መካከል ምንም አይነት ግብጽን ምናምን ማያደርስ የሆነ ቦታ መፍጠር፣ በሱዳንና በግብጽ መካከል ልዩነት በመፍጠር ሱዳንና ግብጽ ፈጽመው እንዳይገናኙ ማድረግ ስራቸው ነበር። ይሄንን ራሳቸው ስለሚሰሩት ነው። በዛም በዚህ ግብጾች ስለኛ ጉዳይ ሲፈተፍቱ ልንአፍር እና አብረን ልንሆን ይገባናል። ኢትዮጵያ ከወረዳ ጀምሮ እስከ ፌደራል ድረስ ያለው የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው የዚህ ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ፣ በብዛት አለ። ይሄን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። ያንን ጥቆማ ከዚህ በላይ እንዴት ሰው ሊናገሩሉ እንደሚችል አላውቅም። የልጅ እንደዛ አይ እንዴ ምናምን ይላል። ይሄንን ሰው ይረሳዋል። ይሄንን ታስታውሳላችሁ? ይሄ መምህራን እስኪ እነዚህ መምህራን የሆኑትን ይሄንን ሁሉ የረሳ እንደ ድል አድራጊ ዛሬ የሚያወራ ሰው አልገባውም ማለት ነው። አማራ ለአማራ ወጥቶ አማራ መግደሉ ምንድነው? የትግሉ ወዙ ምንድነው? እስቲል ደግሞ ዛሬ በታሪክ ጠላት ከምንላቸው ሰዎች ጋር አብሮ አሽከር ሆኖ እኛ በወሬ የምንሰማው ነበረ ከዚህ በፊት በጣሊያን ወረራ በተለያየ ጊዜ ባንዳ ሆነው አገሪቷን ሲያስወጉ የነበሩ ሰዎች አሁን በነዛ የመጋለብ ሁኔታ የመምጣቱ በጣም ያሳዝናል። ባንዳ ሆነው በሚጋለቡ ሰዎች ባንዳ ሆነው
በነበሩ ሰዎች የሚጋለቡ ሰዎች መፈጠራቸው ሁሉም ሰው እግዚኦ ሊል እሪ ሊል እንደው ይሄ ነገር የኔ ኃጢአት ነው ብሎ ራሱን ወደ ኑዛዜ ሊያስገባ ይችላል እንጂ እንትን የሚልም ነገር አይደለም። የሚያዘነጋ ሁኔታ ነው። ከደጋዳሞት የረሃቡ ከደጋዳሞት የከፋ በክልላችን ውስጥ ችግር የደረሰበት ወረዳ የለም። ስለዚህም በተገቢው መንገድ ማየትና በቂ ትምህርት መውሰድ አለባችሁ። መሽኮርመም አያስፈልገውም። ሌላ እንግዲህ በወቅቱ በዛ የህወሓት ረሃብ ተብሎ መጣሪ አለበት። ሳይፍሩ ሳይሸማቀቁ ከተፈናቃዮቹ ገንዘብ የሚሰበስብ አውሬ ነው ትግራይ ያለ። ከኛ በፊት እናንተ ዳኑ አለን ብለው በኩራት የሚናገሩ ጉዶች ናቸው እነዚህ። እንዴት አንድ ሰው ቆሞ ይሄዳል? እንዴት አንድ ሰው ቆሞ ይሄዳል? በዚህ ደረጃ ህዝብ የሚያስርብን ፖለቲካዊ ሁኔታ ፈጥሮ አክቲቭሊ የማደናቀፍና ይሄ ረሃብ እንዲመጣ የማስቻል ተግባራትን ከፈጸመ በኋላ ቆሞ እንዴት ይሄዳል? ሰው ቢሆን ቆሞ ይሄዳል። ያ ወላ ታደሰ ወረደ ወላ አሁን በምን አፉ መጥቶ ወለደ ይሰጣል። አሁን ትግራይ ውስጥ ያለው ሪያሊቲ፣ አሁን ትግራይ ውስጥ ያለው መከራ ስም ይሰጠው ቢባል ህወሓት ተብሎ ነው መጠራት ያለበት ነው። አባይን በስንት ትግል አገኘን። አሁን ባለው ሁኔታ ታግለን ይህን ስናገኝ ደግሞ አሁን ደግሞ ወደ ቀይ ባህር በመዞራችን ይህን ለመከላከል የሚደረግ ጦርነት ነው፣ የውክልና ጦርነት ነው። አባይን በስንት ትግል እኔ ሰዎች የተማረ ይግደለኝ ብለን ተማርኩ ያለ አጋንንታዊ ትምህርት ተምሮ ተጫወተብን የሚባለውን አይነት ትርክት የሚያሳይ ነው። ሰሚ ጠፋ እንጂ ይናገራል ሰው። አክብሮት፣ ህዝብ አክብሮት፣ ሀገር አክብሮት ወራዳ በክብሩ ላይ የማገጠ የተበለሻሸ እርኩስ መንፈስ የሚጋልበው የራሳችን እኛን መስሎ እኛን የሚያጠፋ ትውልድ መጣ እንጂ የሰዎችን ንግግር ይዋቸው። ይሄ ሰው አባይን በስንት ትግል አገኘን። አሁን ባለው ሁኔታ ታግለን ይህን ስናገኝ ደግሞ አሁን ደግሞ ወደ ቀይ ባህር በመዞራችን ይህን ለመከላከል የሚደረግ ጦርነት ነው፣ የውክልና ጦርነት ነው የሚካሄደው። አባይን በስንት ትግል አገኘን። አባይን በስንት ነው ይልማና ያሳዝናል ጎበዝ። እኔ ዝም ስትሉ እንበ ይመጣል። እውነቴን ነው የምነግራችሁ። የሚከፋችሁ ሰዎች ልትኖሩ ትችላላችሁ። ያሳረርህ እንጂ እኔ እዚህ ላይ ብሞት ይሻለኛል። እውነቱን ተናግሬ ነው የምወጣው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው። ምን ያደርጋል? የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው። እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም እና ፖለቲካ እየጻፍን አይደለም? የሃይማኖት አባት አይደለም? ኧረ ተው። የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። በመድኃኒዓለም ስም ይዣችኋለሁ። ጋሬ ወደ አዴት አይሄድም እህል አይወጣም ብሎ ያገተህ ይሄው ጽንፈኛ ዘራፊ ቡድን ነው። እና ይህንን ለመቼ ብላችሁ ነው የማትታገሉት? ተው አዴት እችን ላይ ቁሚ ሀሳብ ስሰጥ ያለ ምክንያት አይደለም። ስታዩኝ በእድሜ ህፃን ነኝ። የትኛውም አካል መመስከር የሚችለው ዋጋ የከፈልኩበት ዘመን ስለሆነ መናገር እፈልጋለሁ። ተመካክረን ተነጋግረን ችግሩን ልንፈታ ነው እንጂ የመጣ ነው አንዱ አንዱን እየተቸ አንዱ አንዱን የደም ካባ እያለበሰ መሄድ። ይሄማ ቆየንበት እኮ ገና ከእንጭጩ ይሄ ነገር ሲጀምር የሀገር ሽማግሌዎችን በመያዝ እና አባፍስህ አሉ። ዛሬ ድንጋይ ተሸክመን መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ዛሬ እዚህ ማይከል ላይ የሆነ ቦታ የሆነ መድረክ ስለተፈጠረ ብቻ እኔ ነኝ ጀግና ደክም ያለው ያዘው ለቀቀው ማለት አግባብ አይደለም። ስለዚህ አሁንም ቢሆን አዋጭ የሚሆነው እኔ በመመካከር በመነጋገር ስራ ከመስራት ያለፈ አንዱ አንዱን መተቸት አግባብ አይደለም። ለምሳሌ ይሄ ክፉ ነገር ገጥሞናል በአንድም በሌላም። ወንዘ የነጉቡ ሰው መጽሐፈ ላይ ወዘራ ክርዳደ ይላል ባስተምሯቸው። ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድ ዘራ። አኮኑ ሰናየ ዘራ ዘራይከ ውስተ ገራይትከ
አንተ ትላንትና መልካም ዘር ዘርተህ ነበር። እማይቴን ከሎቱ ክርዳድ ይሄን ክርዳድ ከየት ነው የመጣ የሚል ትምህርት አለ። ትናንት መልካም የነበረች ስንዴ የነበረች ሀገር ዛሬ ክፉ መንፈስ ሲመጣ የት ነው የመጣ? ይህንን አስተምሮ ከፋፍለን በንስሐ አባት ደረጃ፣ በጽዋ ማህበራት ደረጃ፣ በሰንበት ትምህርት ቤቶች ደረጃ ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነቢይ ሆናችሁ እየተናገራችሁ ነው። ይሄ ክፉ ነገር ገጥሞናል፣ ምህላ እናድርግ ብለን በትንሹ ከ5 ጊዜ በላይ እንደ ከተማ የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በ2 ሰዓት ጃምቦ ሃውስ እንደ ቁርጥ ተዘብዝፋችሁ ነው ያላችሁ። መጀመሪያ ይጠቅ። ስለዚህ ይሄ እኮ በነገራችን ላይ እኛ የከመርነው ክምር ነው ተነዶ እየበላ ያለ በቃ እውነታው ይሄ በየዘርፉ ማለት ነው። ሃይማኖት አባቱ ወደዚያም ጠጋ አድርጎ ይቺ ጠጋ ምን መሰላችሁ? የሆነ ነገር አናግሮ የሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍል። መያዝ ያለበት በእኛ በኩል ቀደም ሲል አንዳንድ ስህተቶች ታይተው ከነ አቶ ማንችሎት ጋር በመነጋገር ከሌሎችም ወንድሞቻችን ጋር በመነጋገር አርመናል ይመስለኛል። በተለይ ካስተምሮ አንፃር ይሄ መጣልህ እንዲህ በለው የሚል እሱ አይደለም። በቤተ ክርስቲያናችን አስተምሮ ለዚያም ሳይባል በደንብ ማይከል የሆነ ሰላም ብቻ እሱ ሰላማ ለብሔር እስመ በሰላም እግዚአብሔር ይከውን ንብረትክሙ እጃችን ላይ ነው ያለው። እውነት ነው። ሰሚ ያለው ወይ ነው አሁን ትልቁ ነገር። እኛ እየተመካከርን ነው እንድታውቁ። በተለይ በሃይማኖት አባቶች ጉዳይ ኤዋሉ አባቶች ሙሉ የሆነ ውይይት እያደረግን ነው። ይበቃል። ትውልዱን ለንስሐ ማብቃት አለብን። አሁን ቄሱ የሚናገሩት ያው እንጨቶች እንዳሁኑ ብረት ምናምን የመጥረቢያ ኦር የምሳር እጀታ በማይሆንበት ሰዓት ላይ እንጨቶች በጣም እየተጨፈጨፉ ሲያስቸግራቸው ራሳቸው ተሰበሰቡ ይባልና አይ እኛ እነ ከሌን የጨፈጨፉን አንዱ ያነሳል የከሌ ነው እንደዚህ ያደረገን እየተባለ ሁሉም ሌሎችን እየወቀሰ መሄድ ጀመረ ይባላልና እዛ ቦታ ላይ አንዱ እንግዲህ ሸበት ያለ ኦር እድሜ ያስተማረው እንበለው ዛሬ እንዳለው አይነት እዚህ በተለይ ሽበትንም ሁሉንም ነገር ለማርከስ እንደመጣው እጅግ አሳዛኝ ዘመን እንዳለው ሳይሆን ከፍ ያለው እንግዲህ እንጨት ሁሉን ከሰማ በኋላ የለም የከሌ ችግርም የከሌ ችግርም የኖተኔ ችግርም የነሱ ችግርም አይደለም፣ እኛን የጨፈጨፈን እኛን የጨረሰን የኛው ጠማማ ነውና እኛ ቀጥ ብለን እንደግ፣ ጠማማነታችንን ከውስጣችን እናጥራ። የኛ አቋቋምና አቋም ነው ለምሳሩ እጀታ በመሆን የኛ ጠማማነት ነው እኛኑ ለጭፍጨፋ ያበቃና ላይ ይባላል። ቄሴ የሚናገሩት ይሄን ነው። አስተማር አለ ገንበዛ አስቀምጠ ፋኖነቱ የምንለው ሆነ እዚህ ያለኖችም ሁላችን ፋኖ ነበር። ተምጫ ሲጀመር እኮ የጨረቃ ሲነበር እኮ ሁሉም እዚህ አሁን በመንግስት ስር የተካተተው እኮ ነበረበት። ይሄ ሰው ወዴት ይሄዳል ብሎ እኔ ስፋትና ጥልቀቱን የተገነዘበው አልመሰለኝም። እኛ በምንደፍንበት ሰዓት ብዙዎች ያስነዙ ነበረ። ፋኖም እንደ ፋኖነቱ የምንለው ሆነ እዚህ ያለኖችም እኮ ሁላችን ፋኖ ነበር። ተምጫ ሲጀመር እኮ የጨረቃ ሲነበር እኮ ሁሉም እዚህ አሁን በመንግስት ስር የተካተተው እኮ ነበረበት። በሞኝነት እነዛ ነገሮቹ ኤክስትራ የማያደርጉ መስሏቸው የሆነ ነገር መንገድ ሂዶ ይቆማል ብለው ነው የገቡ። እነ ብልጦ ግን በሆነ አጋጣሚ የራሳቸውን ተጠቀሙ። እኔም ብልጥ በዚህ ስላለ ለምንድን ነው ይሄንን አንዱ መውቀስ የለበትም። ከሌ የለም፣ ሁሉም ወንድሙ ነው። እዚህም ያለው በእናንተ ስር ያለው በመንግስትም ሆነ በራሱን ችሎ አሁን አባል ነኝ ብሎ የሚለውም ወንድሙን ማምጣት ይችላል። በቃ ይችላል። የማይችልበት ምክንያት የለውም። ሁላችንም ይቅር ባይ ልብ ቢኖረን መንግስት እንደ መንግስት አሁን ትቶታል። እውነት ልንገራችሁ ጨዋታውን ትቶታል። እሱ የራሱን ስራ ነው የሰራ። እያያችሁ ነው አዲስ አበባን ምን እያደረገ እንደሆነ። ስም ለመትከል ሰም ሳይሆን ስም ነው እየተከለ ያለው። እኛ ግን እዚህ ደግሞ ወንድማችንን ገለን ስም መያዝ ነው የምንፈልግ የከሌ ገዳይ እንድንባል።
ለምንድን ነው ይሄን የምናደርግ? ንገሪ። በቃ እንጠንቀቅ። ሁላችንም ልቦችን ሰፊ እናድርገው። እግዚአብሔርን እንለምነው። በቃ ፈጣሪ አምላክ ለኛ ምላስ ለኛ እጅ ብሎ እጃችን የከተትንበትን ሁላችን እናውቀዋለን። ምላሳችን ያስገባንበትን ቤት ሁላችን እናውቀዋለን። ማንን እንደላስነ ማንን ተቀብለን ልሰን እንደተፋ ነው። ሁላችንም ከዚህ እንቆጠብ። በቃ እንቆጠብ። እንተዋቸው። እስቲ እንተዋቸው። ሰይጣኑንም እናሳርፈው። አጋንንት እኮ ይሄን መስራት ምንም አያቅተው። ምንም ያደርጋል። ከዚህ በላይ ማድረግ ይችላል። ግን ብንተው፣ ልብ ብንገዛ፣ በቃ ስናይ ባንጠቋቆም፣ ስናይ ይጥርስ ባንነካከስ፣ አንዱ ወሬ ባያወራ። አሁን እኮ መጥፎ ወሬ ስንሰማ ላይ እናደርሰዋለን። ሰው የሚለውጥ አገር የሚቀይር የሆነን ሰው ከሆነ ህይወት ላይ ወደ ሆነ ህይወት የሚያስገባ ሲሆን እኮ አንናገርም ፈጽመን። በባህላችን የሚጠቅም ነገር ላይ አንድ ቤት ሲቃጠል ከሰፈር ውስጥ የማን ቤት ነው አይባልም። ጠላትም ይሁን ወዳጅ የቤቱን እሳት ለማጥፋት ነው የሚረባረበው። እሳቱን ካጠፋ በኋላ ነው የእሳቱ መንስኤ የጠፋው ንብረት እንዴት ወዴት የሚለውን ነገር መመርመር የሚችለው መፈተሽ የሚገባው። ስለዚህ ዛሬ እሳት ላይ ነን፣ እየተቃጠልን ነው እያልን እሳቱን እንዴት እናጥፋው በሚለው ላይ ነው ሀሳብ መስጠትና መምከር ያለብን ብዬ አስባለሁ። እኔ ይሄ ቀውስ በክልላችን ከተነሳ ጀምሮ ብዙ ደክመናል ብያለሁ። ብዙ ደክማችኋል እናንተም አውቃለሁ። ማህበረሰቡ ግን ይሄ ቀውስ ወዴት ይሄዳል ብሎ እኔ ስፋትና ጥልቀቱን የተገነዘቡ አልመሰለኝም። እኛ በምንደክምበት ሰዓት ብዙዎች ያገዙ ነበረ። ብዙዎች እንደ ማስጠንቀቂያም አርፋ ትቀመጥም ይሉን ነበር። በጣም የሚገርማችሁ አንዳንዴ ወታደር መሆን ይጠቅመኛል ብዬ አስባለሁ። እኔ ከየት ተነሱ የት እንደሚደርስ ግጭቱ ሲነሳ ግጭቱ ማንን እንደሚበላ ሁሉ አውቅ ነበረ፣ እያንዳንዳችንን እንደሚበላ። ከዚያ በኋላ እኛ ከተበላን አገር ማለት ሰው ነው፣ ሰው ማለት ሀገር ነው። አማራ ክልል የሚባል ነገር የለም። ሌሎች የሚፈልጉትን ማድረግ ይችላሉ ማለት ነው። ስለዚህ በዚህ ልክ ነበር የምረዳ የነበረው። ስለዚህ ግጭቱ ከግጭቱ ያተረፍነው ምንድነው የሚለውን 1 3 4 ተጠቅስና ወደ ሌላው እንትን መሄድ ፈልጋለሁ። ይሄ ግጭት የፈጠረልን ከዚህ ግጭት ያተረፍነው ነገር ቢኖር አንደኛ አይተካ የሆኑ ነፍሳትን አጠናል። በርካታ ህይወቶችን አጠናል። ከግራም ከቀኝ ከዚያም ከዚህ ሁሉም የኛ ናቸውና በጣም አዝናለሁ። በዚህ ራሱ በዚህ የማያዝን ህዝብ፣ በዚህ የማይቆረቆር ይሄን ለማስቆም ጥረት የማያደርግ የእውነት ባንድ የማይቆም ህዝብ እኔ ህዝብ ነው ትንሽ ይቸግረኛል ለመግለጽ። ሁለተኛ ከፍተኛ የክልሉ ሀብት ወድሟል። ቅድም እንደተገለጸው ይሄ ሀብት የኛ ሀብት ነው። የአባቶቻችን የእናቶቻችን ሀብት ነው። ቢተርፍ ቢቀጥል ቢያድግ ነገ የልጆቻችን ሀብት ነው። ሶስተኛ የነበረው የልማት እንቅስቃሴ ቀጭቷል። እንደ ከተማ እንደ ደንበጫ በተለይ ዛሬ ባለሀብቶቻችን እኮ የሉም። የጀመሩት ጥቃቅን ነገር ነበረ። ብዙ ሰው በዚያች ተጠግቶ እህል ውሃ የሚበላበት ልጆችን የሚያስተምርበት የሚያሳድግበት ተስፋ ያደረገው ነበር። እነዚያ ሰዎች ጥለውት ሄዱ። ቆመ እንቅስቃሴው ሁሉ። በጣም ትልቅ ኪሳራ ነው። ኢትዮጵያ ውስጥ አንዳንድ ሰዎች እንደ መንግስት ሹም በዲፕሎማቲክ ፓስፖርት ዴሊጌሽን ውስጥ ተካተው ይመጣሉ። ዶክተር በለጠ የሚባል ሰው ከሆነ ሀገር ሚኒስተር ተብሎ ይመጣል። ከ6 ወር በኋላ በግል ፓስፖርት ዶክተር በለጠ ቪዚተር ሆኖ ይመጣል። መጥቶ ለምሳሌ ባሌ መሄድ እንደ ባለስልጣን ካልቻለ እንደ ቱሪስት ባሌ ደርሶ የፈለገውን ነገር ወስዶ ይመለሳል። አሁን ባለው ቴክኖሎጂ በድሮን ብቻ በከርሰ ምድር ውስጥ ያለ ሀብት ለምሳሌ የወርቅ ክምችት ይታወቃል። መጥቶ ኢንቨስትመንት ስጠይቀው እናስብበታለን ብዬ መልሼው እንደ ፕራይቬት ቱሪስት መጥቶ ቱሪስት እንዲያልቅ ስለምንፈልግ እኛ እንጋብዛለን። መጥቶ አንድ ገጠር ሄዶ የካሜራ ድሮን ነው ያስኩት ብሎ በከርሰ ምድር ያለኝን ሀብት ለይቶ ከዚያ እንደ መንግስት መጥቶ እዚህ ጋር ነው ኩባንያ የሚፈጠረው የምፈልገው ቦታ ይሄ ነው ይለኛል። ለምን ያ ቦታ እንደፈለገን ያላቅ። አንድ ሰው መልኩን ቀይሮ ስሙን ቀይሮ አድራሻውን ቀይሮ ሊመጣ ስለሚችል በውጭ ጉዳይና በኢሚግሬሽን መካከል በኢሚግሬሽንና በፖሊስ መካከል በፖሊስና ቱሪዝም ሚኒስቴር መካከል የዳታ ኤክስቼንጅ አለ ማለት ምንም መልኩን ቢቀይር ሰው መጥቶ ሊያታለን አይችልም ማለት ነው። ያም ማድረግ ካልቻል ውጭ ጉዳይ የከለከለውን ቱሪዝም ለምኑ ያመጣዋል። ቱሪዝም ለምኑ ያመጣውን ኢሚግሬሽን የውጭ ጉዳይ ሲሆን የሚገለገልበት
ሲስተም አለው። ለቱሪዝም ፐርፐስ ከሆነ ቀለል ሊያደርገው ይችላል፣ ቪዛው 3 ሳምንት ስለሆነ። ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥም። ሁለተኛው እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማጣረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም፣ ዳይናሚክ መሆን አለበት እና ዲፒአይ ላይ ሶስቱን ለምሳሌ ብንወስድ በጣም ክሪቲካል ተብሎ ሊታዩ ይችላሉ። አዎ ይሄ ብዙ ሰዎች የሚንጫጩትም ለዛ ነው። የሚሰሩትን ስለሚያውቁ ያ መንገድ ያ የማጭበርበር ያ የቆሸሸና የተላላኪነት መንገድ የሚዘጋ ሲሆን ከውስጥ እስከ ውጭ ከውጭ እስከ ውስጥ ድረስ ይንጫጫል። ግን ማንም ይንጫጫ ማንም እውነትን የያዙ ኢትዮጵያዊ የሆኑ ሰው የሆኑ ከሰውነት ውጭ የሚያደርጉ ከእውነት ውጭ የሆኑ ከኢትዮጵያዊነት ውጭ የሚያደርጉ ማንኛውንም ተግባራት አውግዘው በአንድ ክብሪት አቃጥለው ኢትዮጵያን ማንጻት፣ ሰብዕናን ከፍ ማድረግ፣ እውነትን በከፍታው ማስቀመጥ ግዴታቸው እንጂ መብታቸው ስላልሆነ እሱን ያደርጋሉ፣ እሱን እናደርጋለን፣ ኢትዮጵያ እናስቀጥላለን። እንደነ ዘመነ ጠንቋይ አምኖ ካልነኩ በስተቀር በጣም ልክ ነው። እነሱ የጅብ ቆዳ ላይ በአንገት ህዋትም መጀመሪያ ላይ እዚህ ላይ ያደረግላቸው ነበር። ልጆች አያውቁም፣ ብቻ ጥይት አያስመታችሁም ምቱ ይባላሉ። ሲሄዱ ይመታሉ። ከተመቱ በኋላ ነው እንግዲህ ከሞቱ በኋላ መቼም ይሄ እኮ ያስመታኝ ነበር አያስመታኝም አያስመታም ብላይ ነበር ለምን ምናምን ብለው አይሉ። እንደሱ እያደረጉ ሲሄዱ የኛ አካባቢ ልጆች ደግሞ እንዴ ቆዳዋን የጅቧን ቆዳ ተሸክመን ከምንሄድ ይልቅ ለምን ራሱ ጅቧን የጅብ ግልገሉን ተሸክመን ብንሄድ እንደውም የተሻለ አቅም እንፈጥራለን ብለው የጅብ ግልገል ተሸክመው የሚሄዱ ሰዎች ተፈጠሩ። የሚገርመው እዛ የገቡት ሰዎች ብቻ አይደለም፣ እነዚህን ከፊት አድርገው ከኋላ በእነዚህ ስም ቪዲዮ የሚሰሩ በእነዚህ ስም የሚለምኑ ቴሌቶን የሚያዘጋጁ በእነዚህ ስም የሆነ ፕሮጀክት የሚቀርጡና በእነዚህ ስም ደግሞ ሌላ የሚጋልባቸው መፈጠራቸው ነው። የሚገርመው እሱ የጅብ ግልገል ተሸክሞ የሚመጣ አባይ ጠንቋዩን በዚህ እንትኔና ቪዛ እኮ ኢቲኤም መጠቀም 666 እኮ ነው። ናሽናል አይዲ ማውጣት እኮ 666 ነው። አደገኛ ወጥመር ነው ይላል። በዚህ ዘመን ተፈጥሯል እና ምን ይሁን? በባዶ እግራችን እንሂድ? ምን እናድርግ ታዲያ? እናንተ እንዲመቻችሁ አሁን እኮ ነው ያለሁበት አካባቢ ላይ 5 ዓመት አልፎኛል። 5 ዓመት አልፎኝ አሁን መታወቂያ አይሰጡኝም። የቤት ኪራይ ውል ያስኩበት ሁሉ አለ። ምንም ለማወቅ ፈልገው እኔ ማሳወቅ አቅቶኝ ምናምን አይደለም፣ ግን ብር ብከፍላቸው ወደው እገዛለሁ። እኔ መግዛት ስለማልፈልግ ነው እንጂ እኔ ማውቃቸው እኮ 3-4 ሰዎች ከኔ በኋላ መጥተው ገዝተዋል፣ መታወቂያ ገዝተዋል። መታወቂያ እንደ ደሞ እርኩሰትን የህብረተሰብ አለ ወይ? እሱን እኮ ነው ለማምጣት እዚህ የምንሰራው። ሰብናን እንስራ የምንለው እኛ ላይ እንዲፈጸም የማንፈልገውን ነገር በሌሎች ላይ አንፈጽም። የምናወራውና የምንሰራው ነገር አንድ ይሁን። ድል እናደርጋለን። እኛ ሀቀኞች ሆነን ማንም ቢያታልለን ከሀቀኛው ፈጣሪያችን ጋር ሆነን እናሸንፋለን። እኛ በቻልነው አቅም አጭበርባሪ ሆነን ሲነቃብን ብቻ የምንተው ከሆነ ግን አይሳካም። ምናልባት ዛሬ ሰላም ለሰው ዘር ላጭበረብር እችላለሁ እኔ ስለቻልኩኝ ጂጄ ጊጋር ኤችአር ነው እዚህ ያሉ 10 ሰዎች አሉ። እነዚህን 10 ሰዎች በተለያየ ሜካኒዝም ላጭበረብር እችል ይሆናል። እነዚህ አብረውኝ ያሉ 10 ሰዎች
እኔን ባይቀጡኝ እኔን የበደልኳቸውን በደል ባይመልሱ ሌላ 20-30 ሰዎች በእጥፍ የሚያስከፍሉኝ ፈጣሪ ለኔ ይልካል ማለት ነው። ጉዳዩ የበደልኩት ሰው መልሶ አስከፈለኝ አላስከፈለኝ የሚለው ሳይሆን የበደልኩት በደል ግን በእጥፍ የሚያስከፍለኝ ኃይል እንደሚመጣ ማወቅ ነው። አይቀርም። ከገቢዎች ላይ ብናጭበረብር፣ ከመንግስት ላይ ገንዘብ ብናጭበረብር፣ አክሲዮን መስርተን ብናጭበረብር፣ በሰሞኑ ቤት ሰርተን እናስረክባቸዋለን አሉ የሚሉት ባለፈው ቤት መኪና ገዝተን አንጥተን እንሰጣለን እያሉ የሚያጭበረብሩ ሰዎች ቢፈጠሩ ሌላው ቢቀርና ሰዎች ቢጭበረበሩ እንኳን ምናልባት ኩላሊትህ እንዲሆኗል ሰውነትህ እንዲሆኗል እየተባሉ በሕክምና ላይ የተሰማሩ ሰዎች የሚበዛብዙት ገንዘብ ሊሆን ይችላል። አለዛም ይህን እንዳትበላ ይህን እንዳትጠጣ እየተባለ ከተለያየ ቦታ ላይ አጭበርብራችሁ የሰበሰባችሁትን ገንዘብ ቁጭ አድርጋችሁት አይናችሁ እየተጉረጠረጠ ሌሎች ሲበሉት የምታዩበት ነገር ሊፈጠር ኢትዮጵያ ውስጥ አንዳንድ ከፋዩንና መጎረጥ፣ መጫወት፣ መራብ፣ መጠማት ደብረ ታቦር ጦርነት በኋላ ተፈናቃይ ሆስቴል ይዞ ኢትዮጵያ ውስጥ አንዳንድ ኖባዲ ይገር እኔ 700,000-800,000 ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር። እናንተ ሰዎች በእንትን እያለቁ ነው። እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ሕጻጽ የተሰካር ነው ይዝቁ መካነ መቃብር ከደብረ ታቦር ጦርነት በኋላ ወደ ሰሜን ሸዋ ስንመጣ የነበረ የሚያስቅ አይሆንም፣ ግን አንድ ስቶሪ ላጫውት አጠር አድርጌ ማለት ነው። አሁን የብሔር ጥያቄ ኢትዮጵያ ቅራኔ የብሔር ጥያቄ ነው ብለን የስታሊንን ራሻን የበተነ የብሔር ጥያቄ እንደ ውሃ ጠጥተን የመጣ ነው። የብሔር ጥያቄና የብሔር ጭቆና የሚል የኢትዮጵያ የብሔር ጭቆና ሲተነተን ዋና ተጠያቂ ተደርጎ የተቀመጠው ሸዋ ነው። ሸዋ ሰሜን ሸዋ የሚባል ነው። ከዛ ተጉዘን ሰሜን ሸዋ ደረስን። ዋና ባለቤት የብሔር ጭቆና በሚባለው አርጎ በተሳለው ማለት ነው። ከአማራም በላይ ሸዋ ነበር እንደ ጨቋኝ ህዋ ሲስሉት የነበረው። አሁን ያን ስዕል ይዘን ወደ ከደብረ ታቦር ውጊያ ከዛ የወሎ መሬት የነመራኛ ምናምን የሚባሉትን አልፈን መሀል ሜዳ የምንደርሰው መሀል ሜዳ ስንደርስ የዋናው ሰሜን ሸዋ ገባን ነው። ከዛ ዝግጅት አንድ ትልቁ ከወታደራዊ ዝግጅቱ በየምዕራፉ ዝግጅት እያደረግን ነው የምንሄደው እና የፖለቲካና የወታደራዊ ዝግጅት ስራ መስራት ተጀመረ። በተለይ ለሰሜን ሸዋ እና ያው ሚሊታሪው በዚህ የሚሄድ በዚህ ተባብለን መከፋፈል ነው። ላጫውት የፈለኩት ፖለቲካው ነው። አሁን ፖለቲካ ማለት በህዝቡ ላይ የሚሰራ ስራ ማለት ነው። አሁን እያገባን ያለነው ዋና የትምክህቱ ማዕከል የሚባለው ሰሜን ሸዋ ነው ተባለና የዛ የህዝብ ስራ የሚሰሩ ከሰራዊትም በህዝብ ስራ ብቻ የሚሰሩ እቅድ ተዘጋጅቶ ኦሪንቴሽን ይሰበሰባሉ። እኛ ያለንም ግን ሌሎች ነው እዛ ያሉት እኛ የአሃዱ አመራር ምናምን። ከዛ ፍርሃትን የገፋው ነው ኦሪንቴሽኑ። እየገባንበት ያለን ጨለማ ከባድ ነው ሊከብደን ነው በቃ። ከዛ ኦሪንቴሽን ሲሰጥ እዛ ተሰብሳቢዎች የሚሰሙ ሊትሰራላችሁ ሲባል እንደ ተራራ ለመግፋት መጋፈጥ መስሎ ተሰማው። ያ ስራውን ሊሰራ ኦሪንቴሽን እየተሰጠ ያለና እንግዲህ አቶ ጌታቸው ረዳ የዛሬ ዝግጅታችን የመቅረብ ምክንያት ነው። የመቅረብ ምክንያት የሆነበት ያው ከኔው አረመኔነቱ የመራይነት ያጠፋው ጥፋት ይቅርታ እንዲያደርግልኝ እጠይቃለሁ። የሰራችሁትን መሰረተ ልማት ስናወድም ስለነበረ እኔም አንዱ
የዛ አባል ስለነበር የመራዊ ህዝብ ይቅርታ አድርግልኝ። ለምን ነው የምትሸፍኑን? የበደልናችሁ እኮ የእናንተ ንብረት ነው ያወደምነው ካሁን በፊት። ለወደፊትም ይህ እንዲሆን አትፍቀዱ። አሁንም እንደገና ደግሞ እያወደምናችሁ እንድንሄድ እኮ ነው የፈቀዳችሁልን። ተመለስን በል። እኔ አሁን ወንድሜን ነው አውጥቼ አስወጥቼ ይዤ መጣ። እኔም ወንድሜም ነበር ገብተን ሁላችንም መጠን ነው የገባ። ለምን እያለን በየውስጣችሁ ያለው ማታመጡ ወንድማችሁ ከዚህ ውስጥ ከሆነ አክስት አጎት አለ ይሁሉ ለበሉት ይምጣ። በቃ አየነው። ይሄን 2 ዓመት የመሬት አስተዳደሩ ይሄን እንግዲህ ማን ነው የሚሰራው? እኛው ነው የምንሰራው መልሰን። ወረዳው ካልሆነ ሌላ አይሰራውም። እና ይሄን አትሸፍኑ። እዚህ ያላችሁ ባካችሁ ምከሩ። በቃ ይምጡ። እኔ እየመከሩ ነው። አሁን ወንድሜና ተቻለው ነገ ደግሞ አንድ አክስቴ ልጅ አለውን እየደወሉልን ይመጣል። በቃ እንዲህ ካልሆነ ሰላም አናመጣም። የመንግስት ሰራተኛ ምን እንደሆናችሁ ነው? አንድ የክልል መንግስት ያልወፈራችሁ ወይም ደግሞ እናቷ ሰፋ ያልወፈራችሁ እናቷ በላይ ያልወፈሩ ምንድን ነው? አሜን አሜን። አታች ያለው እንደገና ፎቶ አገልግል ይመስል ምንድን ነው ሀሳብ ቢኖረው ሁለት ነው። ስለዚህ ሌላው ከመሄድ ክልሉ ሌላው ከመሄድማ የሀገር ሽማግሌና ሀገሪቱን ብልሽት አድርጎ ያበላሻት ማን ነው? የሀገር ሽማግሌና ሃይማኖት አባት አይደሉም? ሃይማኖት አባት ይባርከዋል። ነፍስ ልጁ አይዞ ጫንቃውን ቸብቸብ ባርኮ አይዞ ቻይ መልስ ብሎ ነው ሰድ ትክክል ለመነጋገር የሃይማኖት አባት አልሰበከም። ተንበርከው ሲሞቱ አላወገዘም። ስለ ሀገር ስለ መንገድ ዛሬ መንገድ ያነሳለን። መንገድ ያሰቡትን ሰዎች መንገድ የሚያሰሩትን ሰዎች አንበርከው ሲገሏቸው የሃይማኖት አባት መስቀል ይዞ ወጡ አውግዟል? አላወገዘም። ዝም ብሎ ዛሬ ይመጣል ነገ ይመጣል ጀግና አለልህ እያለ ነው ጉራው የሚነሳ በለው። እኛም እንደነሱ ነገ ሟቾች ነን። ግማሹ አካል ግማሹ ሰው ተደራድሮ ከፋኖ ጋራ አብሮ ቃል አቀባይ ነው። ሰፊ ጉባኤ ለ2 ቀን ተካሂዷል። ስለ ሰላም ነው የተካሄደ፣ ስለ ፍቅር ነው። ግደል ከ10ቱ ትእዛዛት ውስጥ አንዱ አትግደል። ግደል የሚል ካህንና እንደኔ የተረገመ የተወገዘ ነው። ግልጽ ነጋሽ ነገር ስለ ሰላም ለወደፊት አሁንም ቢሆን እኛ እንደ ካህናት አባቶች እንሰብካለን፣ እናስተምራለን፣ መሪም ሆነን እንሄዳለን። ለምን ቀደም አላረጋችሁትም? አዎ የድካም ውጤት ነው። በጣም ሰላም ለሰው ዘር በጣም አሸንፈን አሁንም እኮ እንደው ሰው ዛሬም ላለመዳን ደብረጽዮን እንጂ ያናደደ ምናምን ደብረጽዮን ኢትዮጵያ አሸንፋለች። እውነት አሸንፏል። ምንም አንድ ቦታ ላይ ማናፍርም፣ ወደፊትም አናፍርም። ድሉ ይቀጥላል። ሊንገራገጭ ይችላል። ምን ይላል? ይሄ ራሱን አላስተካከል ያለ ሰው ያው የማይድን እግዚአብሔር ያልፈቀደለት ወይም በዛው እንዲጠፋ የታዘዘበት ሰው ይጠፋል። እውነት ኢትዮጵያዊነት እና ሰውነት ነው የሚያሸንፈው። ይሄን እንዳለም ማንም ኒውክለር ይኑረው ቪዲዮዎች አሉ። ከዚህ በፊት ያሉትን ሁሉ ብታያቸው ደስ ይላል። ምናምን የሚባሉት በስልጣን በፓርቲው ላይ ስልጣን ማስቀጠል እንጂ የትግራይ ህዝብ ደብረጽዮን ምናምን የሚባሉት በስልጣን በፓርቲው ላይ ስልጣን ማስቀጠል እንጂ የትግራይ ህዝብ ጠንካራ ፓርቲ ኑሮት ከመከራ እንዲወጣ አይደለም የሚፈልጉት። እነሱ ብቻ ስልጣን ላይ ሆነው የእነሱ መብት ብቻ እንዲጠበቅ ነው የሚፈልጉት። ህወሓት ግን ትልቅ ውድቀት ላይ ነው ያለው፣ እየፈረሰ ነው ያለው፣ እየጠፋ ነው። this is a great opportunity። በየትኛው ዓለም ጄኖሳይድ ከፈጸመበት መንግስት ስር የቀጠለ ህዝብ የለም። ጄኖሳይድ የፈጸመበት ጄኖሳይድ ካደረገበት አድሚኒስትሬሽን አስተዳደር ስር የቀጠለ ህዝብ የለም። ይሄ ጄኖሳይድ የፈጸመብህን የምታስወግድበት ታይም this is the time። የሚረባ ሰው በውስጡ የለው። ወይ ሰካራ፣ ወይ ድራግ አዲክት፣ ወይ ቁማርተኛ፣ ወይ ሌባ፣ ወይ አጭበርባሪ ነው በህዝብ ሪጀክት የተደረገ። ስለዚህ ጣት አይመለስም። ቶሎ እርምጃ እንደወስዱ እና ፖለቲካ እየጻፍን አይደለም። የሃይማኖት አባት አይደለም። በረተው የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። በመድኃኒዓለም ስም ይዣችኋለሁ። ተው አገልግሉ። ተው የዛሬ 3 ዓመት ተው ይላል። የችግር ፈጣሪውም እዚህ ውስጥ ነን። መፍትሄ የምናመጣም እኛ እስከሆነ ድረስ በጫካ ያሉ ልጆቻችን ወንድሞቻችን ከኛ ብዙም የማይርቁ ስለሆነ
የየበኩል ድርሻችንን ልናበረክት ይገባል። በነገራችን ላይ እኔ ፋኖ ቤተሰብ የለኝ ምናምን ብለን የምናወራ ሰዎች እኮ አለን እኮ። እሳቱ ግን እየበላን ያለ ጅብላ ነው ጅብላ ነው። እንነጋገር ከፍላለ የፍክክር መዝጊያ እና ስሚን አላላጣን እነ ተመስገን መኮንን 50 ኩንታል ለገበያ ነገር አላጣን። እስከ መቼ እንደሚቆረቆረን ጭንቅላታችን ፈዞ እናገራለሁ ልክ እንደ ቅጆት ቤት ሄጄ እቀመጣለሁ። ምክንያቱም አዳማጩ በዚህ ውልክ ስለሌለ ማለት ነው። የት አለ ደፍሮ ለመናገር መጨነቅ ነው። ከዚያች ቦታ ሄዶ ይህችን ነገር ለማወያየት መጨነቅ ነው። አስተያየት ተነስት ብለህ ተናገር ስትለው መጨነቅ ነው። በጭንቀት በፍርሃት ተወጥረን እስከ መቼ ወዲህ ላይ መቼ እንደምንወጣ እኔ ግራ ይገባኛል። እስከ መጨረሻው ለማስፈጸም በየቦታዋ ሽማግሌ መላክ አለበት። ማን የሚሄድበት ነው መንገድ ሄደ የምናለቅስበት ነው ልቅሶ በመከራ በደስታ የምንሄድበት ነው መንገድ ክሊኒክ ምን አምቡላንስ አለ የምንታከምበት አስፋልት ይሰራ ማን የሚሄድበት አስፋልት አምቡላንስ እንኳን ከወረዳችን አንድ አምቡላንስ አለ ናና እኮ ተቃጠለ አቃጥሎ ደግሞ እንደዛ የሚጠይቃል አለ And although I've only just arrived in Addis Ababa, I was telling you just now that Prime Minister, I was struck by how green the city is, how beautiful the city is. It's a testament to the success of the green legacy you initiated. And I hope the trees that we planted this morning will be a testament to the legacy in a small way and will also continue growing, just as our relationship will also continue growing. And although I've only just arrived in አዲስ አበባ መሪ ነው የኛ ሰዎች ከእንትና ጋር ሆነው እንትና ቢሉም እንደዚህ እንደነው ነው። እስኪ 1923 ዓመተ ምህረት አዲስ አበባ በአሁኑ ሰዓት መንግስት እጁን ባለመግባቱ አንድ ዳቦ ስንት ነው? 25 ሳንቲም። ደሃ ህዝባችን እነኚህ ካፒታሊስቶች ካፒታሊስት ካደርጉ ድረስ ምን በልተው ሊኖሩ ነው? ያደርሳቸዋል? አያደርሳቸዋል? ምንጊዜም መንግስት ገብቶ ቁጥጥር ካላደረገበት እኛ የመንግስት እጅ ይጥበብ አንልም። ለነጋዴው በመጣው ተወደደ 25 ሳንቲም ዳቦ ገባ ብሎ ሰውዬው የተናገረ ነው። እንዴት እያያችሁት ነው? ወልቃይት ደግሞ እንግባ። ይሄ የወልቃይት ጠገዴ ሰቲት ሁመራ ዞን የሚተዳደረው በጎንደር ጠቅላይ ግዛት ነበር። ያኔ ጠቅላይ ግዛት እየተባለ የሚነገረው ማህበሩም የተቋቋመው በጎንደር ጠቅላይ ግዛት ስር ነው። የወልቃይት ጠገዴ ሁለገብ ማህበር ገበሬ በሙሉ ተመርቶ መሬቱን በመያዝ በ10 ጋሻ በ15 ጋሻ በ25 ጋሻ እየተባለ እየተሰጠው ለመንግስት ግብር እየከፈለ ሲያርሰው ነበር። ገቢም በስፋት ያስገባ ነበር። ይሄ የወልቃይትን ጉዳይ የሚናገሩበት ነው። ለማንኛውም ሁሉም ነገር መልካም ነው። ወደ ላይ የምንገፋው የማን ችግር ነው? የማን ልጆች ናቸው? ስንቅ የምናቀብል ማንን? ተኩሶ ማን ቤት ነው የሚገባ? ጫካ ቢሆንማ የሚመለከተው አካልም እኮ እርምጃ ለመውሰድ ምንም ይመቸው ነበር። ምንም እስካሁንም አመት ሙሉ አይፈጅም ነበር። ነገር ግን በዚያ ውስጥ የሚሞተው ንጹሃን ሰዎች፣ ንጹሃን እናቶች፣ የሚወድመው አዝመራ ይሄ እኮ አይቀሬ ነው። የመጨረሻ እኮ እርምጃው ከዚህ ላይ ተነጋግረን ውሳኔ ከወሰነን እርምጃው የመጨረሻና የመጨረሻ መንግስት ባለበት ሀገር የታጠቀ በቁጥር በተለያየ ምክንያት ይወጣ እኛ ያባለድነው ከኛ በፊት ሽሮ የበላ ከኛ በፊት አባቱ ሳይመጣ እናቱ በዚህ ላይ ናግባ ብላ የሰጠችው እኛን መልሰው አረንም ከርኛን መልሰው አንፋ 2015 እየተናገረ ነው። እስኪ ወደ ሹልቃው እንደው ደህና ሰው ጥራ ቢሉት አለ እንትና መጣብኝ ሞታ መጣ
ሰው ጥራ ቢሉት ካሳ ጭልፋን ጠላቶቻችን ሁል ጊዜ ባለፉት ዘመናት ኢላማ የሚያደርጓቸው እነዚህ ነገሮች ነው። የኛ መኪና ጥበብ ስራዎች ትኩረት ቢያደርጉባቸው መልሶ እንደመቋቋም የምንቆጥራቸው እነዚህ ጉዳዮች የመጀመሪያው አባይን ነው። ይሄ ከድሮ ጀምሮ አባይን ለመውሰድ አባይን ቅድም እንደነገርኳችሁ ቆርሶ ከኢትዮጵያ ለማውጣት ያልተሞከረ ሙከራ የለም። እሱ ብቻ አይደለም፣ በዘመናት ውስጥ በኋላ ማየዋለሁ አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። እሱም በኋላ ስለምናየው አለ ነው። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመቆመጀችው እንድትኖር የማድረግ ስራ ነው ሲሰራ ነው። እንግዲህ በዛም ይሁን በዚህ እውነታው ይቀጥላል፣ እውነቱ ያሸንፋል። ኢትዮጵያ በድል ትቀጥላለች። የሚቀየር ነገር የለም። በደለኞችን፣ ግፈኞችን፣ ነውረኞችን እያጠፋን ኢትዮጵያን ለማስቀጠል ስራ ብንሰራ የሚል መልእክት ነው ያለን። ኦልሞስት ቅድም ላይ በጣም ስላናደደኝ ሀሳቤን በትኖብኛል። ግን የተወሰነም ቢሆን ፊት ለፊት መጠን እንደዚህ ሰላም ከተባባልን በራሱ ትልቅ ነገር ስለሚሆን ነው። ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ። በኢትዮጵያ ስኬት ሽንፈትን ሲቀምሱ ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ። በኢትዮጵያ ስኬት ሽንፈትን ሲቀምሱ። አብራችሁ የነበራችሁት ወንድሞችን ሁሉ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል። በቀይ ባህር በኩል ላይ ግብጽ ልትመጣ ነው፣ አሰብ ላይ፣ ጅቡቲ ላይ እንደዚህ ነው ምናምን፣ በዚህኛው ደግሞ ገባች፣ በግድቡ በኩል ጦርነት ልታካሄድ ነው ምናምን፣ ምንም የሚቀየር ነገር የለም። በተለይ በአሰብ በኩል ላይ ግብጽ መጣች ወር እንደዚህ መጣች እና እንደዚህ ሆነ የሚባለው ምናልባት የሆነ ምንድነው የምትባለው በቅሎ ገመዷን በጠሰች የሚባል አሳጠረች ነው ምናምን የሚባል በራሷ ላይ የሚፈርድ እንጂ ኢትዮጵያን የሚያሳስባት አይደለም። ወደኋላ የሚመጣ ነገር የለም። ጠላቶቻችን በዚህ ልክ በተብረገረጉና በተቅበዘበዙ ልክ የኢትዮጵያ ስኬት እየፈጠነ ይሄዳል። መልካም ሰንበት፣ መልካም ጊዜ። እውነት ያሸንፋል። ባንዳ፣ ቆሻሻ፣ መጥፎ ነገር ሁሉ ከምድራችን ከዓለም ላይ ይጠፋል። ድሉ ይቀጥላል። መልካም ጊዜ።